ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች፣ ዛሬ በአይነቱ ልዩ የሆነ መረጃ ይዘናል። ፋኖች እጅግ ልብ ትርታ የጨመረው እንግዲህ ፋኖ አበበ መልኬ ወደ መንግስት መቀላቀሉን በእጅግ መነጋገሪያ የሆነ መረጃ ነው። እንዲሁም በፌድሪ መከላከያ ልዩ ኮማንድ ሰልጥኖ ተመርቆ በመከዳት ወደ ፋኖ ተቀላቅሎ የነበረው እርምጃ ተወስዶበት የወጣ መረጃ አለ። እሱንም የማጋራችሁ ይሆናል። እንዲሁም ጋሽ ተስፋዬ ተብሎ የሚታወቀው በእነ መክተው ማሞ ታስሮ የነበረው አሁንም እየተንቀሳቀስ ምስል እየወጣ ይገኛል። የእነዚህን ጉዳዮች የምንዳስስ ይሆናል። ቤተሰብ የሆናችሁ ላይክ ማድረጋችሁን እንዳትረሱ፣ አዲስ ሆነች ደግሞ ሰብስክራይብ ብታደርጉ መልካም ነው እንላለን። ሰሞነኛ መነጋገሪያ የሆነው በርካታ ታጣቂዎች መንግስት ያቀርብላቸውን የሰላም ጥሪ እየተቀላቀሉ ይገኛሉ። በዚህም እንግዲህ ከተመለከትናቸው በቀዳሚነት በዛሬው ዕለት በተለይ የካፕቴን ማስረሻ ሰጤና የፈንታው ሞሀቤ ዋነኛ ቀኝ እጅ በመሆን የሚታወቀው አበበ መልኬ መንግስት ያቀርብለትን ሰላም ጥሪ ተቀብለው ገብተዋል። በዚህም እንግዲህ በተለይ ይህ ሰው በፋኖች ከፍተኛ መነጋገሪያ የሆነው በርካታ ድሎችን በመስራት ይታወቅና ይሰራ የነበረ በመሆኑ ይህ ሰው ማጣታቸው እጅግ ትርታቸው ጨምሯል። እንዲሁም ደግሞ ኮሎኔል ፈንታው ሞሀቤም ይህን ጉዳይ አብሮ እንደሚቀላቀል መረጃው እየወጣ ይገኛል ማለት ነው። በተለይ አበበ መልኬ ተብሎ የሚታወቀው የካፒቴን ማስረሻ ሰጤን ሙሉ በሙሉ ሀሳብ የሚቀበል በመሆኑ ሳያመነታ መንግስት ያቀርብለትን የሰላም ጥሪ ከሙሉ ትጥቆ ተቀብሎ እንዲሁም አንድ ብሬን እንደያዘ ነው የገባ የተባለው። በስሩ ያሉትን ታጣቂዎች አስከትሎ እንደገባም ይነገርለታል። እሱን መረጃ አጠናክረን የምንመለስበት ጉዳይ ይሆናል። ስለዚህ ዋነኛ ክንፍ የሆነው አበበ መልኬ መንግስት ያቀረበለትን የሰላም ጥሪ መቀበሉ እጅግ ፋኖ አሁን በግልጽ እየፈረሰ የሚገኝበትን አንዱ አመላካች የሆነ ነው መረጃው እየወጣ የሚገኘው። ለዚህ ደግሞ ዋነኛ ካፕቴን ማስረሻ ሰጤ ወይም መቶ አለቃ ማስረሻ ሰጤን በርካታ ታጣቂዎች እየተቀላቀሉት መገኘቱ ሌላኛው ጉዳይ አነጋጋሪ ሆኗል ማለት ነው። እንግዲህ በዛ አላቆምም። በተለይ የፌዴራል መከላከያ ልዩ ኮማንድ ሰልጣኝ ሆኖ ተመርቆ ከፌዴራል መከላከያ ልዩ ኮማንድ ከሰለጠነበት በመከዳት ወደ ፋኖ ተቀላቅሎ ፋኖ ላይ በነበረበት ሰዓት በተወሰደው ህግ ማስከበር ዘመቻ እስከ መጨረሻው ይህ የምንመለከተው ወጣት ተሸኝቷል ማለት ነው። ለቤተሰብም አንደኛ ልጁ እንደሆነለት እየተነገረ ይገኛል። ይህን ጉዳዮችም በድጋሚ አጠናክረን የምንመለስበት ይሆናል ማለት ነው። በተለይ ህግ ማስከበር ዘመቻው ከተወሰደ ጎን ለጎን ደግሞ የሰላም ጥሪ ለሚቀበሉት መንግስት እየተቀበለ ይገኛል። ሌላኛው ጋሽ ተስፋዬ ተብሎ የሚታወቀው አዛውንት ከዚህ በፊት በመከተው ማሞና በሀብቴ ወልዴ በነበረው ሰጣ ገባ ይህ ሰው በእስር ቤት ገብቶ ሲማቅቅ እንደነበረ ይታወሳል። ሰሞኑ እንግዲህ በሁለቶች መካከል በተደረገው እርቀ ስምምነት መሰረት ተለቆ እንግዲህ በጎጃም ከሚገኙ ፋኖ ታጋዮች ጋር ፎቶ እየተነሳ ተመልክተናል። ይህ የሚያመላክተው በዋነኛነት አዝ በፊትም አንድ ቪዲዮ ሰርቼበታለሁ። ይህ ሰው ዋነኛ የሚያመላክተው ምንድን ነው? አዝ በፊት ፋኖ ወደ አንድነት አልነበረም፣ እርስ በርሱ ሲናቆር የቆየበት ጉዳይ አመላካች መሆኑ፣ ለአማራ ሕልውና ጉዳይ ከሚለው ይልቅ የግላቸውን ጥቅም መሰረት አድርገው የቆዩ መሆኑ አንዱ አመላካች። አሁን ላይ ያለው ሁኔታ ሙሉ በሙሉ ወደ ሰላም እየጎረፈ የሚገኝበት ሂደት ላይ እየተመለከተ የሚገኙ። ስለዚህ እጅግ ደስ የሚል ነው። ይህ ሰው አሁንም ወደ ሰላም እንደሚመጡ ምንም ጥርጥር የለውም። ክልሉ ወደ ሰላም የሚመጣበት አሁን ጫፍ የደረሰ በርካታ አመላካች ጉዳዮች አሉ። ሌላኛው መንግስትን ሰላም ጥሪ ተቀብለው እየገቡ አሉ። ከዚህ በፊት በማዕከላዊ ጎንደር ዞን ተቀብለው ሲገቡ ተቋርጦ የቀረው በተለይ የጎንደር በጋሻው ክፍለ ጦር አባል የነበሩ ናቸው። ከዚህ በፊትም ገብተዋል። አሁን ደግሞ ተከፍሎ የቀረው የጎንደር በጋሻው ክፍለ ጦር እያለ የሚጠራው የፋኖ አደረጃጀት ምክትል አዛዥ አብነት አለም ነው። በማዕከላዊ ጎንደር ዞን በጎንደር ከተማ ዙሪያ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ መንግስት ያቀረበላቸውን የሰላም ጥሪ እስከነሙሉ ትጥቃቸው ነው ተቀብለው የገቡት። በዚሁ ይቀጥላል። ሌላኛው ከፍተኛ አመራሮች በባህር ዳር ከተማ በተለያየ ቀጠና የሰላም ምክክር እያደረጉ ይገኛሉ ማለት ነው። በአጠቃላይ አሁን ከምንመለከታቸው ዋነኛ አጀንዳዎች ዛሬ ከተመለከትናቸው በዚህ ሳምንትም ከዳሰስ ናቸው ካፕቴኑ በቀጠለበት ዋነኛ ክንፍ ከሆኑት አበበ መልኬ እንዲሁም ደግሞ የፌዴራል ልዩ ኮማንድ ሰልጣኝ ሆኖ በፋኖ የነበረው እሱ የተሸኘበት እንዲሁም በርካታ ታጣቂዎች በማዕከላዊ ጎንደር ዞን መንግስት ያቀረበላቸው የሰላም ጥሪ እየተቀላቀሉ የሚገኙበት ሁኔታ እየተመለከትን ነው የሚገኘው። ይህ የሆነበት ዋነኛ ለሰላም ቅድሚያ ሰጠው እየሰሩ መሆኑ ነው።
የአማራ ፋኖ ህዝባዊ ድርጅትን ወክሎ የተፈራረመው ካፒቴን ማስረሻ ሰጤ የእሱን ፈለግ የሚከተሉ በስሩ በርካታ ወንድሞች እንዳሉ አመላክቻቸዋለሁ። አሁንም ይቀጥላል። ገና የምንጠብቀው በርካታ ወንድሞች እንዳሉ አሁን በዋነኛነት ጀምረው ከላይ ነው ጀምረው ከአበበ መልኬት ተብሎ በተለይ ፋኖች እጅግ አሁን እየተቀባበሉት የሚገኙት ነው። በብዙ ትግል ወደ ነበረበት እንዲመለስም ጥረት አድርገው ነበረ። ነገር ግን ሳይሳካላቸው መንግስት ያቀረበለትን እስከነ ሙሉ ትጥቁ ጎራ ብሏን እናመሰግናለን። ሌላኛው የምናነሳው አንድ ጉዳይ አለ። እሱንም የማስደምጣችሁ ይሆናል። ይሄ በተለይ ከፍተኛ የስራ ኃላፊዎች በምስራቅ ጎጃም ዞን ከደብረ ወርቅ ከተማ አስተዳደር ጋር እናውጋ ወረዳ ነዋሪዎች ጋር በወቅታዊ ጉዳዮችም እየተወያዩ መገኘቱ መረጃ ወጧን። በተለይ ዘላቂ ሰላም ያለ ጠንካራ የባህል እሴት ግንባታ ሊረጋገጥ አይችልም። ምክትል እርሰ መስተዳድር አብዱ ሁሴን ናቸው ይህን ውይይት እየመሩት የሚገኝ። በውይይቱ ምክትል እርሰ መስተዳድር አብዱ ሁሴን በምክትል እርሰ መስተዳድር ማዕረግና የአስተዳደር ዘርፍ አስተባባሪ አማኑኤል ፈረደ፣ የምስራቅ ጎጃም ዞን አስተዳዳሪ ኑርሊ ብርሃኑ፣ በአካባቢ የሚንቀሳቀሱ የሀገር መከላከያ ሰራዊት አዛዥ ሜጀር ጀነራል ብርሃኑ ጥላሁን እና ሌሎች የከፍተኛ የስራ ኃላፊዎችም ተገኝተው በወቅታዊ ጉዳዮችም እየመከሩ ይገኛሉ። በዚህ ብቻ አይደለም። በባህር ዳር ዙሪያም የሚገኙ የሰላም ጉዳዮችም ከልማት ጎን ለጎን ስለ ሰላም ጸጥታ ጉዳዮችም እየመከሩ ይገኛሉ ማለት ነው። በተለይ የሆነበት በርካታ ወጣቶችን እንደሚመጡ አሁን ተስፋ ይደረጋል፣ ይጠበቃል። ምክንያቱም የፋኖ መሪዎች አሁን ካፒቴን ማስረሻ ሰጤ መምጣቱ ብቻ ሳይሆን ኮሎኔል ፈንታሁን መሀቤም አሁን ፕሮሰስ ወይም ሂደት ላይ ነው። መንግስት ሰላም ጥሪ እንደሚቀበል አሁን ጫፍ የደረሰበት ሁኔታ መሆኑ እየተመላከተ ይገኛል። ይህንም አጠናክረን እንመልሳለን። ለሀገራችን የሚበጀው የሚጠቅመው ሰላምና ሰላም ብቻ ነው። ከዛ ውጭ የሚመጣ በነፍጥ የሚሻገር ወንዝ አይኖርም። ለዚህ ደግሞ የተመለከተው ሰሞኑን እጅግ ደስ የሚል ጉዳይ ነው። አንዳንዶቹ ማስተባበያ ከመስጠት ብትቆጠቡ መልካም ነው። በአዲስ የተደራጀ ወይም ደግሞ ያደረጀት ሁኔታ እየጠራ ነው የምትሉት አሁን ሁሉም ሂዶ እስኪያልቅ ድረስ መጠበቅ የለባችሁም። እንፍጠን ወደ ሰላም ወደ ልማት። በዘገየነ ቁጥር ዓለም ጥሎን ይሄዳል። እኛ ከድነት ማሰሮ ቁጭ ብለን የምንጠብቅበትን ጊዜ ማባከን የለብንም። ከድነታችን ከታሰረንበት ወጥመድ መምለጥ ይጠበቅብናል። ለዚህ ደግሞ እንግዲህ የሰላም አማራጭ አይነተኛው ሚና ይጫወታል ማለት ነው። እንኳን ደስ አለን። እጅግ ደስ ብሎኛል። ምክንያቱም ሰላም ባለበት ልማት አለ። የድነታችን ዋነኛ ማሰሮ ሰላም እጦት ነው። ለዚህ ደግሞ ታጥቀው የሚንቀሳቀሱ ወንድሞቻችን ይህን መንገድ ስለተከተሉ እናመሰግናለን። አዲስ ሲሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቤተሰቦች ደግሞ ላይክ ብታደርጉ መልካም ነው እላለሁ። መልካም ምሽት እንዲሆንላችሁ